ሰላም እንደምን አመሻችሁ ተማሪዎች። ዛሬ ደግሞ ሪቪዥን ኩዌስችን ቱን ኢሴይ እና ሾርት አንሰር ፓርት አቅርቤላችኋለሁ። መለማመጃ ጥያቄዎች ናቸው። ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ነው። ከቻፕተር 1 እስከ ቻፕተር 3 ነው ያለው ሪቪዥን ኩዌስችኖች፣ መለማመጃ ጥያቄዎች ይጠቅማቸዋል። ጥያቄ እንዴት እንደሚወጣ ታውቁበታላችሁ። እናንተ እነዚህን ጥያቄዎች ለመመለስ ትራይ ስታደርጉ ሌሎችንም እያነበባችሁ ነው ማለት ነው። ሴንትራል የሚባሉትን በተቻለ መጠን አውጥቻቸዋለሁ ከዩኒት 1 እስከ 3 ያሉት። and my name is Mr. ጌታቸው። እንዳትረሱ ሰብስክራይብ ስታደርጉ ያው ሰብስክራይብ ቁጥሩ ይጨምርልኛል። አዲስም ስለሆነ ሰብስክራይብ ብታደርጉልኝ ደስ ይለኛል። የሚጠቅማችሁ ከሆነ ጠቅሟችሁ ከሆነ ኢሴይ ፓርት ነው። የመጀመሪያው ጥያቄ አንድ ነገር ማወቅ ያለባችሁ ጥያቄው ምን እንደሚል በመጀመሪያ አንደርስታንድ ማድረግ አለባችሁ በራሳችሁ ቋንቋ አንደርስታንድ። ለዛም ነው አንደርስታንዲንግ እንዲኖራችሁ ሁሌም ከጎናችሁ ሂስትሪ ስታነቡ ዲክሽነሪ አትለዩ። ሁሉንም መፍታት አለባችሁ። ያለበለዚያ ምንም ሳይገባችሁ ያልፋል ማለት ነው። የሆነ ወርድ ሲመጣ ትሸወዳላችሁ ማለት ነው። በአንድ ወርድ ትሸወዱ ትችላላችሁ። ነገር ግን በራሳችሁ ቋንቋ በሚገባችሁ ቋንቋ ትራንስሌት ካደረጋችሁት ኢዚሊ አንደርስታንድ ይሆናል ማለት ነው። የመጀመሪያው ጥያቄ write the contribution of 9 saints during Aksumite period related to Christianity. 9 saints የሚባሉት በ5ኛው መቶ ክፍለ ዘመን የመጡ ናቸው። ስለዚህ ከክርስትና ጋር በአክሱም ዘመን የመጡ ናቸው። ከክርስትና ጋር ያደረጉት ኮንትሪቢዩሽን አስተዋጽኦ ለክርስትና መስፋፋት ምንድነው ነው ጥያቄው። እነሱን ኮንትሪቢዩሽናቸውን ጻፍ ነው የሚለው አስተዋጽኦአቸውን። እስኪ እናንተ ሞክሩ። ከዚህ በተጨማሪ ባይ ዘ ወይ ግሎባል ትሬንድ ለቅቄላችኋለሁ። ከዚህ በኋላ መለቅላችኋለሁ ለፋይናላችሁም ለሚዲያችሁም የሚሆንም ይሄን ልቀቅልን በሉኝ። ቻፕተር ይሄን ያክል ብትሉኝ ኢንክሉሲቭነስም እንደዚሁ ለቅቄላችኋለሁ። ሳይኮሎጂም ምትወስዱ ከሆነ አሁን በዚህ ሴሚስተር ለቅላችኋለሁ። ሂስትሪም እንደዛው ማለት ነው። ወደ ጥያቄው ኮንትሪቢዩሽን ያደረጉት አስተዋጽኦ ለክርስትና መስፋፋት በአክሱም ዘመን 9 saints ምንድነው ነው? አንደኛው they translated Bible and other religious books into Ge'ez vernacular language ወይም በአገርኛ ቋንቋ ቀይረውታል። ከተለያዩ ቋንቋዎች ባይብልን መጽሐፍ ቅዱስና ሌሎች የሃይማኖት መጽሐፍቶችን ወደ ግዕዝ ወይም ወደ ሎካል ቋንቋ ቀይረዋል። ስለዚህ ይሄ easily understandable እንዲሆንና እንዲስፋፋት ትልቅ አስተዋጽኦ አድርጓል ማለት ነው። ሁለተኛው they preach gospel to the ordinary people። ምታስታውሱ ከሆነ ለ100 ዓመት ያክል ንጉስ ኢዛና ክርስትናን ከተቀበለ በኋላ ኢዛና by the way he was not the first individual, he was the first king። ከተቀበለ በኋላ ኦልሞስት ለ100 ዓመት ያክል ክርስትና ከቤተ መንግስት አልወጣም። እነዚህ 9 ቅዱሳን ተብለው የሚጠሩት ከመጡ በኋላ ነው። ከቤተ መንግስት ወጥተው ለኦርዲነሪ ለተራው ማህበረሰብ በአክሱም እየተዟዟሩ ክርስትናን ሰብከዋል፣ አስተምረዋል። they constructed churches and monasteries። የተለያዩ የጥንት አብያተ ክርስቲያኖችና ገዳማቶችን በተለይ በሰሜኑ የሀገራችን ክፍልና ኤርትራ ትግራይና ኤርትራ ላይ የጥንት ገዳማቶችን ኤስታብሊሽ አድርገዋል። ቸርቾችን አብያተ ክርስቲያኖችን ኮንስትራክት አድርገዋል። ሌላው they also introduced the monastic life። የገዳም ህይወትን ያስተዋወቁ እነሱ ናቸው። በኢትዮጵያ የገዳማዊ ህይወትን ያስተዋወቁ እነሱ ናቸው። የሚከተለውን ጥያቄ እንየው። number 2 write the characteristics of history። history መገለጫዎች አሉት፣ ፊቸሮች አሉት፣ ጸባዮች አሉት የራሱ የሆነ እነሱ ምንድናቸው ነው የሚለው። እነሱን ጻፉ ነው የሚለው። አብረን እንየው። the discovery, collection, organization and presentation አንዱ ካራክተሪስቲክ ይሄ ነው። የመጀመሪያ ዲስከቨሪ ነው ወይም identifying the problem or title selecting title ማለት ነው። ሁለተኛው ኮሌክሽን ነው። ከመረጥ ነው ታይትል ጋር ዳታ እንሰበስባለን።
then የሰበሰብነውን ዳታ ደግሞ በሶስተኛ ስቴፑ ምንድነው ኦርጋናይዝ እናደርጋለን ወይም አናላይዝ እናደርጋለን ወይም ኢንተርፕሬት እናደርጋለን ማለት ነው። የተለያዩ ሶርሶችን ሰበስባለን እሱን በሚመች መልኩ እኛ በሚያመቸን መልኩ ኦርጋናይዝ ኢንተርፕሬት ማድረግ ማለት ነው። then አራተኛው ፕሬዘንቴሽን ነው። መጽሐፍ ሂስትሪን ፕሬዘንት ማድረግ easily በሆነ ቋንቋ easily understandable value የሌለው ስለዚህ በዚህ አይነት መልኩ ይሄ አንዱ የሂስትሪ characteristics or features of history ነው። ሁለተኛው periodization. When you say periodization, the human history divided into periods. Mainly በሶስት ወይም በአራት ፔሪድ ይከፈላል። periodization in history ማለት ሂስትሪን የሰው ልጅ ሂስትሪ በፔሪድ ዲቫይድ ማድረግ ማለት ነው። ለምሳሌ የኢትዮጵያን ሂስትሪ በሶስት ፔሪድ ይከፈላል። ኤንሸንት እስከ 1270 ኤዲ ወይም ዛገው ዳይናስቲ እስከወደቀበት፣ ሜዲቫል ከ1270 ሶሎሞኒክ ዳይናስቲ ከተነሳበት እስከ ዘመነ መሳፍንት እስካለቀበት እስከ 1855 ከ1855 ጀምሮ ያለው እስካሁን ደግሞ ሞደርን ፔሪድ። ስለዚህ ሂስትሪ አንደኛው መገለጫው ፔሪዳይዜሽን። ሶስተኛው ኦብጀክቲቪቲ ሌላኛው እና እንደ ሜን እንትንም ብለን የምንጠራው ኦብጀክቲቪቲ ኢን ሂስትሪ። what is objectivity mean? fairness ማለት ነው ወይም impartiality, free from bias, መድሎ አለመስራት። ይሄ ሌላኛው ነው። አራት ናቸው። comprehensiveness comprehensive ማለት አካቶ ወይም ማጠቃለል ሁሉንም የያዘ ማለት ነው። በሂስትሪ comprehensiveness ማለት ምን ማለት ነው? በሂስትሪ comprehensiveness ማለት fullness or inclusiveness ሁሉንም ያካተተ። ለምሳሌ የኢትዮጵያን ሂስትሪ ኦብጀክቲቪቲም ያንሰዋል ቢያዝ አለው ይባላል አጻጻፉ። ሌላኛው ደግሞ comprehensivenessም ያንሰዋል ይባላል or it lacks ይጎለዋል ይባላል። ለምንድን ነው? ሁሉንም ያካተተ አይደለም። በአብዛኛው የኢትዮጵያን ሂስትሪ it mainly focuses on the political history. It lacked to include the social, cultural, religious parts of our own state or our own country. ስለዚህ comprehensiveness ማለት ሁሉንም ያጠቃለለ social, political, economical, cultural, religious አስፔክቱን ያጠቃለለ ታሪክ ሲሆን comprehensive ነው እንለዋለን። አጠቃላይ ነው እንለዋለን። ሶስተኛውን ጥያቄ እንየው። እንዳትረሱ ሌሎች ኮርሶችን ሌሎች ሰብጀክቶችን አሁን ያልኳቸውን ኢንክሉሲቭነስ፣ ግሎባል ይሄን ዩኒት ፕሬዘንት አድርግልን ወይም አቅርብልን በሉኝ። አለኝ የተዘጋጀ ሁሉንም አቀርብላችኋለሁ። ሶስተኛው ጥያቄ write the importance of learning history. ብዙ ናቸው the importance of learning history ከነዚህ መካከል የተጻፉትን እንይ። አንደኛው to understand ourselves የመጀመሪያው understanding, it creates understanding about ourselves, who am I, who we are የሚለውን ይመልሳል። ሌላኛው to develop better understanding about the world, the existing world ወይም አሁን ያለውን ዓለም better understanding ከአለፈው ጋር በማነጻጸር የተሻለ understanding እንዲኖረን ያደርጋል። ሌሎችን ህዝቦች ታሪክ ስናቅ ስለ ሌሎች ህዝቦች understanding ይኖረናል። It helps to dissent citizens. ማብረን dissent ማድረግ ይችላል። It helps us to be decent citizen. Decent ማለት የሆነስት የሆነ ፌር የሆነ citizen ታማኝ የሆነ citizen ታማኝ እንዲሆኑ አስተዋጽኦ አለው ማለት ነው ሂስትሪ። better decision maker ታሪክን ካወቅ ዲሲሽን ላይ ሜድ ስናደርግ ቤተር የሆነ ዲሲሽን እንዲኖረን የውሳኔ አሰጣጣችን የተሻለ እንዲሆን ያደርገናል። ሌላኛው to avoid mistake and create a better path for the society. አንደኛውና ትልቁ ሂስትሪ ጥቅሙ ያለፈን
ሚስቴክ እንዳንደግም not to repeat the past mistake or to avoid the past mistake ያን በእንትን በማለት it also create a better path for the society better የሆነ የተሻለ path ወይም መንገድ create ያደርጋል ማለት ነው by avoiding the past mistakes ሌላኛው history can help to develop tolerance and open mindedness history ስናቅ ቶለራንስ ይኖረናል ምክንያቱም የሌላው ማህበረሰብ ሶሻል ኢኮኖሚካል ካራክተሪስቲክስ እውቀት ይሰጠናል ቶለራንስ እንዲኖር መቻቻል እንዲኖር ከዛ በተጨማሪ ready for discussion open minded ምክንያቱም we have a knowledge ስለዚህ ለዲስከሽን ዝግጁ ነን ሌላኛው history can be an entertainment history ማጥናት ሌላኛው ጥቅሙ ምንድነው እንደምን ኮንሲደር ይደረጋል እንደ መዝናኛም ነው ማለት ነው ስለዚህ ይሄ ሌላኛው ጥቅሙ ነው ማለት ነው አራተኛው ጥያቄ write the elements of a state write the elements of a state state ሊያስብራት የሚችል አለ ኤሌመንቶች አሉት አራት ናቸው እነዚህ ማን እንደሆኑ እናንተ ሞክሯቸው በአሁኑ ጊዜ ስቴት ወይም አንድ ሀገር የሚያስብለው ክራይቴሪያዎቹ ማለት ናቸው እንያቸው ቴሪቶሪያል ኢንቴግሪቲ ግዛት የተካለለ እውቅና ያለው ግዛት መኖር አለበት ሪኮግኒሽን የተሰጠው ፖፑሌሽን ያን መሬት ወይም ያን ግዛት ማልማት የሚችል ኢናፍ ነምበር ኦፍ ፖፑሌሽን ያስፈልጋል ይሄን መሬቱንና ግዛቱን ደግሞ አድሚኒስተር የሚያደርግ ኢንስቲትዩሽን ያስፈልጋል ያ ኢንስቲትዩሽን ገቨርንመንት ብለን እንጠራዋለን ገቨርንመንት ሌላው ሶቨርኒቲ ኢንተርናል ኤንድ ኤክስተርናል ሶቨርኒቲ አለ ኢንተርናል እና ኤክስተርናል ነዛ ፍሪ ቱ ዲሲሽን ማለት ነው ምንም ኢንተርቬንሽን የውጭ ኢንተርቬንሽን የሌለበት ያ ሌላኛው ነው ማለት ነው አራት ናቸው ማለት ነው ስለዚህ አምስተኛው describe the ideas written in the purpose of Eritrean Sea about the state of Aksum ስለ አክሱም ሁለት ዋና ዶክመንቶች አሉ አንደኛው purpose of Eritrean Sea ነው unknown sailor ነው የጻፈው በአንደኛው መቶ ክፍለ ዘመን ነው እንደ ጋይድላይን ወይም ሃንድቡክ ያገለግል ነበር እንደ ሜኑ ያገለግል ነበር ስለዚህ እዛ ላይ ስለ አክሱም የተጻፈው ምንድነው ነው የሚለን እዛ ላይ የተጻፉትን ዲስክራይብ አድርጉ ነው የሚለን ቴሪቶሪያል ኤክስቴንስ ኦፍ አክሱም ጽፏል የአክሱም በስከ ሰሜን ያላት እስከ ቲፕ ኦፍ ኤሪትሪያ በምስራቅ ሬድ ሲ በደቡብ ሸዋ and በዌስተርን በኩል ደግሞ አባይ ይሄን ይገልጻል ብዙ አሉ ዞስካለስ ንጉሱ እንደነበር የግሪክ ቋንቋን አቀላጥፎ እንደሚናገር እዚህ ዶክመንት ላይ ተቀምጦ እናገኛለን አዱሊስ የአክሱም ፖርት እንደሆነ የውጭ ንግዷን እንቅስቃሴውን የምታደርግበት አዱሊስ ተብሎ እንደሚጠራ ኤክስፖርት እና ኢምፖርት አይተሞችን እዚሁ ላይ ያስቀምጣል አክሱም ወደ ሀገር ውስጥ የምታስገባቸውን ማቴሪያሎችና ወደ ውጭ የምትልካቸውን እዚህ እንትን ላይ ዲስክራይብ አድርጓል ሌሎችም አሉ ስድስተኛው explain the internal and external and internal factors for the decline of Aksum አክሱምን ካየን ከሰባተኛው መቶ ክፍለ ዘመን ጀምሮ ፓወሯ ዲክላይንድ እየሆነ መጥቷል ስለዚህ ኤክስተርናል እና ኢንተርናል ፋክተሮች አሉ እነሱ ምንድናቸው ነው explain አብራራ ነው describe ሲባል ጥቀስ ነው what የሚለው መመለስ ነው explain why የሚለውን ይጨምራል ማለት ነው ስለዚህ እንያቸው external እና internal factors external the rise of Muslim Arabs when we see Muslim Arabs or Islam was begun based on the teaching of Prophet Muhammad and Muslim Arabs they began territorial expansion and in 702 when በ702 they destroyed Adulis ወደ ሰሜን ወደ ቀይ ባህር አካባቢ መጣው አዱሊስ ተብሎ የሚጠራውን የአክሱም ወደብ የውጭ ግንኙነት የምታደርግበትን ዲስትሮይ አድርገውታል ስለዚህ አክሱም ከዚህ የምታገኘውን ጥቅም አጣለች
ኢኮኖሚዋ እንዲዳከም ወታደሯ እንዲዳከም አድርጓል። ኢንተርናሊ ኤክስተርናል ፋክተሩ ለኢንተርናል ፋክተሩ ምክንያት ነበር። ኢንተርናሊ there was a rebellion አመጽ የቤጃ ህዝቦች ወልቃይት አካባቢ ወደ ጎንደር ያለ ፈላሻ ወይም ቤተ እስራኤል የምንላቸው they stands against the rule of Aksum especially ፈላሻዎች በዮዲት ጉዲት ጊዜ በአክሱም ላይ ተነስተው ነበር። ይሄን በሀገር ውስጥ ያለ ዶሜስቲክ ሪቢሊየን ይሄንን ሰብዲው ማድረግ ወይም ኮንትሮል ማድረግ አልቻለችም፣ ማስቆም አልቻለችም። ምክንያቱም ኢኮኖሚካሊ ዲክላይንድ ስለሆነች። ሌላኛው ሰባተኛው አሁንም explain the internal and external factors for the downfall of Zagou dynasty. አገው ዳይናስቲ ከ1150 እስከ 1270 የነበረ ነው። ለ100 ዓመት ያክል አስተዳድሯል። ዛጉዌ ዳይናስቲ መስራቹ ማን ነበር? መራ ወይም መራራ ተክለ ሃይማኖት ብለን የምንጠራው የመጨረሻውን የአክሱም ንጉስ ድልናኦድን ከስልጣን በማስወገድ ወደ ስልጣን መጥቷል በ1150 አካባቢ። ነገር ግን በ1270 ደግሞ ስልጣን አጥተዋል። they withdrew from power. So there were internal and external factors that contributed for the downfall of the Zagwe dynasty. ስለዚህ እሱ ምንድነው ነው? ኤክስተርናሉ ምንድነው? ኢንተርናሉ ምንድነው የሚለው ነው? Internally it is among the royal families of the Agau. There was a problem which is power succession problem. There was no peaceful power transfer from one king to the next king. የስልጣን ሽኩቻ ከአንደኛው ንጉስ ወደ ሌላኛው ንጉስ ምን የለም፣ ሰላማዊ የሆነ የስልጣን ግንኙነት ሽግግር የለም፣ ወይም የፎርማል የሆነ የስልጣን ርክክብ የላቸው። አንዱ ንጉስ ሲሞት ሶስት ልጆች ካሉት ሶስቶቹም ጦርነት ይገጥማሉ። መጨረሻ ላይ አሸናፊው ምን ይሆናል? ንጉስ ይሆናል። ስለዚህ እርስ በራስ ኢንተርናሊ እንዲዳከሙ አድርጓቸዋል። ይሄም ኤክስተርናል ፋክተሮችን እንዳትቋቋም አድርጓል። ኤክስተርናሊ ሪቢሊየን ፍሮም ትግራይ and አምሃራ ከትግራይና ከአምሃራ ማህበረሰቦች አመጽ መጥቶባቸዋል። ኢንተርናሊ እርስ በራሳቸው ግጭት ስለነበር ዊክ ሆነዋል። ይሄንን አመጽ ኮንትሮል ማድረግ አልቻሉ። በተለይ አመጹ ደግሞ it was strong from the districts of Tigray. የአክሱም አብያተ ክርስቲያኖች ወይም ትግራይ ላይ ያሉ አብያተ ክርስቲያን ካለርጆች they preached the people to stand against Zagwe dynasty. It was basically related to the legend of Queen Sheba. ከንግስት ሳባ ሌጀንድ ጋር ይያያዛል። they consider or they blame Zagwe dynasty as illegitimate ruler ብለው ነው እንትን የሚሉት። illegitimate ማለት ያልተፈቀደለት። the legend of Queen Sheba ምንድነው የሚለው? በኢትዮጵያ ላይ መንገስ መብት ያለው ማን ነው? ከንጉስ ሰለሞንና ከንግስት ሳባ የሚወለድ ቀዳማዊ ምኒልክ አለ። የሱ የዘር ግንድ ያለው ብቻ ነው። አገዎችን ደግሞ የዚህ የዘር ግንድ የላቸውም በማለት ማህበረሰቡ እንዲነሳባቸውና ትግራይና አማራ ማለት አማራ ሳይንት ተብሎ የሚጠራ ቤተ አማራ በወሎና በሸዋ መካከል ያለች ቦታ ነች። ቤተ አማራ እዛ አካባቢ ያለች ቦታ ነች። መጨረሻ ላይ በ1270 ይኩኖ አምላክ የመጨረሻውን ይትባረክን አሸንፎ በ1270 ስልጣን ይዟል ማለት ነው። ስምንተኛው ጥያቄ write the difference between the species of Australopithecus with genus Homo. Australopithecus አለ፣ hominid አለ። ከዛ hominid ብራንቾች አሉት አይደል? አንደኛው Australopithecus ነው human being የመጣበት according to the scientific view. Do not forget that. ሌላኛው ደግሞ genus Homo ነው። ከአውስትራሎፒቲከስ ከ2.5 ሚሊዮን ዓመት በኋላ የመጣው የሰው ልጅ ዝርያ genus Homo ተብሎ ይጠራል። Homo habilis, Homo erectus, Homo sapien. ስለዚህ genus Homo ከዛኛው ጋር የሚለይበት ካራክተር ዲፈረንሳቸው ምንድነው ነው? አንደኛው Australopithecus have larger jaw and face. አገጩን ካየነው ትልቅ ነው። genus Homo ደግሞ to some extent ወደ ሰርክልነት የሚመጣ ነው ማለት ነው። smaller brain ነው ያለው compared to brain size ካየነው smaller ነው
ከጂነስ ሆሞ ጋር ስናነጻጽረው? አውስትራሎፒቲከስ ስሞለር ብሬን ሳይዝ ነው ያለው። ሌላው ጂነስ ሆሞ they can think, especially the homo sapien, they can think and execute complicated ideas than that of its own predecessor. ከቀዳሚው አንሲስተሩ የተሻለ ኮምፕሊኬትድ የሆኑ አይዲያዎችን ቲንክ ማድረግ ኤክስኪዩት ማድረግ ይችላሉ። ይሄ ማለት የማሰብ ችሎታቸው የተሻለ ነው ማለት ነው። ዘጠነኛውን እንየው። Write the difference between primary and secondary sources. ፕራይመሪ እና ሰከንደሪ ሶርስ ልዩነታቸው። when you see ሁለቱም ሶርሶች ናቸው። ሂስትሪ የሚጻፈው በሶርስ ነው። either primary ሊሆን ይችላል or secondary ወይም ሁለቱንም ልንጠቀም እንችላለን። ስለዚህ ዲፈረንስ ግን አላቸው። when you see primary sources are more reliable than secondary. ይሄ ማለት ሰከንደሪ ሶርስ አያስተማምንም ማለት አይደለም። ሁለቱ ግን ስናነጻጽራቸው primary sources are more reliable አስተማማኝ ናቸው። direct relation with the event that they are describing. አንደኛው ሌላኛው ደግሞ ቀጥተኛ የሆነ ግንኙነት አላቸው ከሚያወሩት ጋር። ሶርሶቹ ከሚያወሩት ታሪክ ጋር ቀጥተኛ የሆነ ግንኙነት አላቸው። ለምሳሌ አክሱም ሐውልትን ሄደን ብናይ እዛ ላይ የአክሱም ሐውልትን እያየን ታሪክ ብንጽፍ ያ የአክሱም ሐውልት ስለ አክሱም በዛን ጊዜ ከነበሩ ሰዎች ጋር ቀጥተኛ የሆነ ግንኙነት አለው። they are nearer in time and place ከሚያወሩት ወይም ዲስክራይብ ከሚያደርጉት እንትን ጋር በቦታ በጊዜም ተመሳሳይ ናቸው። ወይም በአንድ ወቅት አብረው ይኖሩ የነበሩ ናቸው በአንድ ቦታ። ሌላው they are first hand information second hand አይደሉም። ፈርስት ሃንድ ኢንፎርሜሽን ናቸው። ቀጥታ ኦሪጂናል ናቸው። ኦሪጂናል ማቴሪያልስ ናቸው። ቀጣይን ጥያቄ እንየው። ፈጠንኩባችሁ እንግዲህ ጊዜ እንዳልጨርስባችሁ እንዳይሰለቻችሁ በማለት ነው። list archaeological sites of homo sapiens in Ethiopia. outside ኢትዮጵያ አለ። outside ኢትዮጵያ ጀርመን አለ፣ ፈረንሳይ አለ፣ ቻይና አለ። ከነሱ ውጭም አለ። ነገር ግን ኢትዮጵያ ውስጥ አርኪኦሎጂካል ሳይት ይሄ ማለት ፎሲላቸው ተቆፍሮ የተገኘበት ቦታ ማለት ነው። አርኪኦሎጂካል ሳይት የምንለው ኢትዮጵያ ሜን የምንላቸው ፖርኪፒክ ድሬዳዋ አካባቢ የሚገኝ የአርኪኦሎጂካል ሳይት ነው። ሌላኛው ክብሽ around the lower omo በ1967 በሊኪ በተባለ ግለሰብ የተገኘ ነው፣ ዲስከቨሪ የተደረገ ነው። ስለዚህ እነዚህ ሁለት ቦታዎች የሆሞ ሳፒያን ዝርያ በተለይ ሞደርን ሆሞ ሳፒያን የተገኘባቸው ናቸው። ቀጣይ ደግሞ ሾርት አንሰር ናቸው። ቀጣይ ሾርት አንሰር እናያለን። early states they were ruled by religious leaders and they were called የቀደምት ስቴቶች ምን ተምረናል? ምናልባት ታስተውስ ከሆነ chapter 3 ላይ early states they were ruled by religious leaders theories of state formations እና እነዚህ ስቴቶች ምን ይባላሉ ነው የሚለው ጥያቄው። they were called theocratic state theocratic state ማለት a state ruled by religious leader priest or sheikh ሊሆን ይችላል or the other። ስለዚህ theocratic state ቴዎ ማለት ሪሊጅን ነው፣ ክራት ማለት ሩል ማለት ነው፣ religious rule። ሁለተኛውን እንየው። the historical and well-known expedition to the land of Punt by Egyptian was conducted during the reign of blank. የተለያዩ የግብጽ ፈርዖኖች ወደ ፑንትላንድ ጉዞ አድርገዋል። ነገር ግን በታሪክ የሚታወቀው ሂስቶሪካል እና ዌል ኖውን ተብሎ የሚጠራው በማን ጊዜ ነው የሚለው ጥያቄው። በማን ጊዜ ነው? during the reign of Queen Hatshepsut.
በንግስት ሐትሸፕሱት ጊዜ ነው። በንግስት ሐትሸፕሱት ጊዜ ነው። እንቀጥል። ሶስተኛው The political and religious title of ancient Damat rulers called የጥንት የዳማት ሩለሮች ከሳውዝ አረቢያ ጋር ተመሳሳይ የሆነ ሪሊጂየስ እና ፖለቲካል ታይትል አላቸው፣ ማዕረግ አላቸው። መሪዎቻቸው ማን ይባላል ነው? ሙከሪብ። ሙከሪብ ሳውዝ አረቢያኖችም የጥንት ዳማቶችም ይጠቀሙት የነበረ ነው። አራተኛው the internal long distance trade between Aksum and the distant region south of Abai river or with Sasu ተብሎ ከሚጠሩ ህዝቦች ጋር was called blank። ምናልባት the Christian topography ተብሎ የሚጠራ መጽሐፍ አለ፣ ሁለተኛ ዶክመንቱ ስለ አክሱም የሚናገር በኮስሞስ ኢንደ ኮፕሊከስ የተጻፈ ነው እና ኢንተርናል ሎንግ ዲስታንስ ትሬድ ታደርጋለች አክሱምና ሳውዝ ኦፍ አባይ ወይም ሳሱ ከተባሉ ህዝቦች ጋር። ያ ትሬድ ምን ይባላል ነው? ማን ነበር የሚባለው? በቋንቋ የቨርባል ኮሙኒኬሽን ስለሌለ በምልክት ነበር። ያን ትሬድ ሲገልጸው ምን ይላል? ሳይለንት ትሬድ። ስለዚህ the answer is silent trade። አምስተኛ in which period of Aksum rulers Saint Yared developed Ethiopian cultural and religious songs? Ethiopian cultural ቅዱስ ያሬድ ተብሎ የሚጠራው በኢትዮጵያ ኦርቶዶክስ ቸርች የሴንትነት ማዕረግ ያለው ነው። ስለዚህ የኢትዮጵያን ካልቸራል እና ሪሊጂየስ ሶንጎችን ዴቨሎፕ ያደረገው በማን ጊዜ ነው? It was during the 6th century በስድስተኛው መቶ ክፍለ ዘመን ነው። ከንጉስ ካሌብ በኋላ የመጣው ንጉስ ነው። ኪንግ ገብረ መስቀል። ኪንግ ገብረ መስቀል። አመሰግናለሁ ተማሪዎች። ለዛሬው እንግዲህ ይጠቅማችኋል ብዬ አስባለሁ። የጥያቄዎችን አይነት እንድታውቁ ያደርጋችኋል። እንዳትረሱ ሰብስክራይብ አድርጉልኝ። ኮሜንትም ካለ ኮሜንት ባይ ዘ ወይ አሁን ሌሎች ኮርሶችንም የፍሬሽማን ሁሉንም ኮርሶችንም ሰዎች ሌሎች አስተማሪዎች እንዲያቀርቡ አደርጋለሁ። ጠይቁኝ፣ እንዲቀርብላችሁ አደርጋለሁ በዚህ ቻናል ላይ። አመሰግናለሁ። መልካም አዳር።